ሉሊት የዴቭን አልጋ እያስተካከለች እና ልብሶቹን እያጣጠፈች እያለ ከፖርሳው የወደቀ የሆነ ፎቶ ነበር። እናም ያ ፎቶ አልጋ ላይ ስለነበረ የወደቀው አልጋ ላይ ስለነበረ ከዛ እሷ ልብሶቹን ስታነሳ እና አንሶላውን ብርድ ልብሱን አንስታ ስታነጣጥፍ መሬት ላይ ይወድቃል። እናም አላየችውም ነበር። ከዛ አነጣጥፋ ጨርሳ ዞር ስትል መሬት ላይ የወደቀ ወረቀት አለ። እናም ያን ወረቀት በእጇ ይዛ እያለ ልዕልት እየሮጠች መጥታ እህቴ እኔ እኮ ግራ ገብቶኝ ነው አሁን ቢጨንቀኝ ነው በጣም ግራ ስለገባኝ ነው ወደ አንቺ የመጣሁት እያለች ከላይ ትተነፍሳለች። እናም ልዕልቴ እዚህ ቁጭ በይ ምን ሆነሽ ነው ትላታለች ሉሊት። እናም እኔ አላቅም ልዕልቴ የሆነ ነገር አለ እናቴ እማዬ የሆነ ነገር እያደረገች ነው እኛም ማናቀው ሴራ እየጠነሰሰች ነው ያለው እናም ግራ ቢገባኝ ነው ወደ አንቺ የመጣሁት ብላ ለሉሊት ስትላት፣ ሉሊት ደግሞ አይዞሽ ልዕልቴ አይዞሽ አታስቢ አትጨነቂ ምንም ነገር ታድርግ እኔን ቤቱን ከመሸጥ ምንም ወደኋላ የሚይዘኝ ነገር የለም አንቺ አታስቢ ስትላት፣ እሷ ደግሞ የእናቷን ሴራ ስለምታውቅና እናቷ ምን እያደረገች እንደሆነ ስለገባት በትክክል አውቃለች ስራዋን ማለት ነው። ሉሊት ግን ሊገባት አልቻለም። እስካሁንም ድረስ ምንም አታመጣም ነው እያለች ያለችው። እሷ ግን ተይ ልዕልቴ እንደስከ ዛሬው ድረስ አይደለም ልዕልቴ ያመነችበትና የተማመነችበት ነገር አለ እናቴ እናም የሆነ ነገር ልታደርግ ነው እኛ የማናውቀው ነገር እና እኛ ያልሰማነው ነገር ወይም እኔ የማላውቀው ነገር እያደረገች ነው እናቴ ብቻ የሆነ ሴራ እየጠነሰሰች ነው እና ምን ማድረግ አለብኝ ልዕልቴ እኔ ሲጨንቀኝ ነው ወደዚህ የመጣሁት ብላ ለሉሊት ስትላት፣ ሉሊት ደግሞ በፍጹም አታስቢ ምንም ነገር ታድርግ እኔን ቤቱን ከመሸጥ የምታስጥለኝ ነገር የለም ብለዋ ላይም ቢሆን ቤቱን እሸጥባታለሁ እናም አንቺ አታስቢ ስትላት፣ እኔ ግን ፈርቻለሁ በጣም ምክንያቱም እናቴ እንደስከዛሬው አይደለችም በጣም ተቀይራለች እና እየዛተች ነበር በጣም ግን የሆነ ነገር ታደርጋለች ብዬ አስባለሁ ብላ ስትላት፣ ቆይ አንቺ የምታውቂው ነገር አለ እኔ የማላውቀው ነገር ስትላት፣ ኖ ልዕልቴ ሉሊትዬ እኔ የማውቀው ነገር የለም ነገር ግን የሆነ ነገር አለ የምታደርገው ነገር አለ እያለቻት እያለ በቃ ሻይ ላፍላለች ብላ ትሄዳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ፕሌስ ላይክ ማድረጋችሁን አትርሱ። ላይክ አድርጉ ማለት ነው ስወዳችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ግን ያው ላይክ ማድረግ ምንም አይጎዳም ማለት ለእኛ ግን ይጠቅመኛል፣ ለእኔ በጣም ይጠቅመኛል እና ላይክ አድርጉልኝ ስወዳችሁ። ለማንኛውም ሻይሁን አፍልታ ትወስድላታለች ማለት ነው። እናም ሻይሁን እየጠጣች እያለ እሷን በጣም ግራ እንደተጋባች እና እንደከፋት የሆነ ነገር እንዳታደርጋት እያሰበች እያለ በቃ እሷም ልዕልትም በቃ እኔ እንግዲህ ምንም ማድረግ አልችልም ልሄድ በቃ ብላ ተነስታ ትሄዳለች ማለት ነው። ከዛም ከመሄዷ በፊት እሷ ሻይሁን ልታፈላላት እያለ ዴቭ ይመጣል ማለት ነው። ዴቭ መጥቶ ሰላም ከተባባሉ በኋላ ደግሞ አንቺ ምን ልታደርግ መጣሽ ይላታል። ቆይ አንተ ለምንድን ነው እንደዚህ የምጮኸው? ሁሉንም የቤታችን ነው እንደምታየው ለምንድን ነው እንደዚህ የሚያደርግ? ቆይ አንተ ራስህን እንዴት ነው የምታየው ብላ ስትለው፣ ራሴን እንደምንም ሊው የሚያገባሽ ነገር የለም እናም እኔ አንቺ መምጣትሽ አይደለም ችግሩ እህትሽን ጸባይዋን ልታስተካክል ንገሪያት። የእህትሽ ነገር ምንም ሊመቸኝ አልቻለም። በማያገባት ነገር እየገባች እየበጠበጠችኝ ነው። እናም እህትሽን አሳርፊያት ብሎ ሲላት፣ እህቴ ምን ያደረገች? የሆነን ለመናገር እህቴ በጣም ምርጥ ልጅ ናት። ሁሉም ሰው ይመሰክርላታል እና አንተ ስላልገባሃትና ስላልተረዳሃት እንጂ እንደ እህቴ መልካም ጸባይ ያለው የለም ስትለው፣ እሱ ግን በጣም ነው የሚጠላት ለምን እንደሆነ አላውቅም። እናም ወደ ክላሱ እንደዛ ብሎ ወደ ክላሱ ይገባል። እንደዛ ብሎ ወደ ክላሱ ሲገባ እሷ ሻይ ሆና ምታላት ጠጥታ ከጨረሰችው በኋላ እሷን ሸኝታት ሉሊት ለብቻዋ ቁጭ ብላለች። ከዛ ዴቭ ሄዶ ክላሱን አይቶ ሲያየው አልጋው ተስተካክሎ ልብሶቹ ተጣጥፈው ምናምን ከዛም ያው ፎቶ ይሁን ምንም ብቻ ባላቅም እዛ ወድቆ ላይ ከኮመድኖ ላይ ያገኘዋል ማለት ነው። ከዛም ያን ነገር አይቶ እንዴት ልብሴን ትነካለች? እንዴት አልጋዬን ታስተካክላለች? ይህን ነገር እስከ ፖርሳ የማን አወጣው ብሎ ለብቻው ከክላሱ ይጮሃል። ከዛም ያው እሷ እንደሆነች አወቀና ሉሊት ወዳለችበት ይመጣል። ሶፋ ላይ ቁጭ ብላ ነበር ትክዝ ብላ። ከዛም ማን አልጋዬን አስተካክያለሽ? ማን ልብሴን አስተካክያለሽ? ለምንድን ነው የነካሽው ብሎ ሲጮህባት፣ አይ እኔ እኮ ድንገት ሳልፍ ክላስህ በጣም መንቀርቀር ብሎ ስለነበረ ላስተካክልለት ብዬ ነው ያስተካከልኩት፣ እኔ ሌላ ምንም ነገር ያደረግኩት ነገር የለም ስትለው፣
በፍጹም አያገባሽም፣ አይመለከትሽም፣ የኔን ዕቃ ልትነኪ አይገባሽም ብሎ በጣም ይጮህባታል። እንደ ይቅርታ አልኩህ እኮ ታዲያ እኔ ምንም የማውቀው ነገር የለም፣ እንደዚህ መሆንህን አላውቅም። እናም በጣም ይቅርታ ስትለው ሁለተኛ ከክላሴ እንዳትገቢ እንዳትደርሽ ብሎ አንድ ጊዜ በጥፊ መቷት ወደ ውስጥ ይገባል ማለት ነው። ከዛ በኋላ ብቻዋን እዛ ትክዝ ብላ ቁጭ እንዳለች ፊቷን ይዛ እህትየው ኤልሳ ትመጣና ሉሊትዬ ምን ሆነሽ ነው? ምን ተፈጥሮ ነው? የተፈጠረ ነገር አለ ስትላት አይ ምንም አልተፈጠረም፣ ምንም የተፈጠረ ነገር የለም እያለቻት እያለ አይ የሆነ ነገርማ ተፈጥሯል ስትላት አዎ ወንድምሽ ዴቭ እኔ ምን እንዳደረኩት አላውቅም፣ በጣም ነው የሚጠላኝ። ለምንድን ነው የሚጠላኝ? እባክሽን ንገረኝ እስኪ ስትላት እኔ ምን አውቃለሁ፣ አይ ሳልነግርሽ ሉሊትዬ እሱ እኮ ልብሶቹን የሚነካበት አልጋውን የሚነካበት በፍጹም አይወድም እና ጸባዩን ስላልነገርኩሽ በጣም ይቅርታ ስትላት መናገር ነበረብሽ፣ እኔም ስላላወቅኩኝ ነው ይሄን ያደረኩት። እናም በቃ እኔ ነኝ ጥፋተኛ፣ እሱ ሳይሆን እኔ ነኝ ጥፋተኛ ስትላት አይ አንቺ ጥፋተኛ አይደለሽም፣ እኔም መናገር ነበረብኝ፣ ብነግርሽ ኖሮ ይህን ነገር አታደርጊም ነበር ስትላት እና ለምንድን ነው ግን ማለቴ እንደዚህ የሚያደርገው በምን ምክንያት ነው? ችግር አለ ብላ ስትላት አይ እንደዛ ሳይሆን እሱ በጣም ብዙ ነገር ያሳለፈ ነው። በጣም ብዙ ችግሮችን አሳልፏል። እናም የእንጀራ እናቱ በጣም አሰቃይተዋለች። በእንጀራ እናቱ ምክንያት አባቱን አጥቷል። እናም የነበራቸውን ገንዘብ ሁሉ ሽጣ ጠፍታለች። በዛ ምክንያት ማንንም አያምንም። እናም ለዛ ነው ማንኛውንም ሰው የማያምነው። ማንም ሰው ምንም የእሱን ዕቃ እንድንካበት አይፈልግም ብላ ስትላት ኦኬ በጣም ያሳዝናል። የኔና የእሱ ታሪክ በሚገርም ሁኔታ አንድ አይነት ነው። እናም በጣም ያሳዝናል። እኔ ነኝ ጥፋተኛ፣ በቃ አንቺ ይቅርታ አትበይኝ። እኔ ባነካበር ኑሮ እሱም እንደዚህ አያደርግም ነበረ። ነገር ግን አንቺ ራሱ የት ጠፍተሽ ነው የዋልሽው? የት ሄደሽ ነው ስትላት ያው እሷ ከካሌብ ጋር ስለነበር የዋለችው መናገር አልፈለገችም። እናም አይ እኔ የትም አልሄድኩኝም ጓደኞችን ለማግኘት ሄጄ ነው ስትላት አይ እኔማ ከካሌብ ጋር ከሆንሽ ብዬ ነው፣ ምክንያቱም ከእሱ ጋር በጣም ብዙ ትደዋውላላችሁ፣ ትገናኛላችሁ፣ ለዛ ነው የጠየቅኩት ስትላት አይ ካሌብ ጋር ብንገናኝም እኮ ያው ስለባለፈው ነገር ልናወራ እንጂ ሌላ ነገር ተፈጥሮ አይደለም። እናም ደግሞ ጓደኞችን ነው ላገኘ ሄድኩት፣ ስለዚህ ሀሳብ አይግባሽ ትላታለች። ከዛ ሉሊት ደግሞ አይ እኔ ግን አላምንም፣ ብቻ ግን ያንቺና የሱ ግንኙነት እኔ ግራ ገብቶኛል። እናም እኔም ደግሞ ካሌብን ማግኘት አለብኝ ትላታለች። ለምንድን ነው ካሌብን የምታገኘው? ለምን ማለት ለምን ታገኘዋለሽ ምናምን ስትላት እንዴ አንቺ አግኝቼው ከአንቺ እንድርቅ አይደለም የምትፈልጊው? በቃ አገኘውና ከአንቺ እንድርቅ አደርጋለሁ ስትላት ኖ እንደዛ ታደርጊ፣ እኔ እና እሱ እኮ በቃ ሁሉን ነገር ጨርሰናል፣ ዛሬ አልኳት ላውርተንበታን ስትላት እዛው ነው እሱን አላገኘሁትም ብላ የነበረችው ልጅ እዛው ፍርጥ አደረገችው ማለት ነው። እናም ሉሊት የእነሱ ግንኙነት የቀጠለ እንደሆነና ግንኙነታቸው በኃይለኛው እንደሆነ ገብቷታል። ከዛም አይ እኔ በቃ እሱን ማግኘት አለብኝ ብላ እሷም ተነስታ ትሄዳለች። ኤልሳ ደግሞ በጣም ተናዳለች። ምክንያቱም እሱን እንድታገኘው አትፈልግም፣ ልታበላሽብኝ ነው በቃ እያለች እያለ ቀጣዩም ደግሞ እንግዲህ እኔ በቀጣዩ ይዤላችሁ እመጣለሁ። እኔ ከዚህ ላይ ያበቃለሁ ውዶችዬ፣ ከልብ አመሰግናለሁ እስካሁን አብራችሁን ስለቆያችሁ። ባባይ ቻው ቻው። ላይክ ማድረጋችሁን አትርሱ።